ውድ እግዚአብሔር ልጆች አሁን እንደምንሸጋገረው የሰንበት ተማሪ የሆኑ ልጆች በሰንበት ትምህርት ቤት ህይወታቸው ያገኙትን ጥቅም የሚያካፍሉበት የሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ ነኝ እንደተሰኘው ዝግጅታችን ነው። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን እንዳላችሁ ተስፋ እናደርጋለን። አሁን ደግሞ ተወዳጁ የሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ ነኝ የተሰኘው ፕሮግራማችን የሚጀምርበት ሰዓት ነው አይደለም? ጎበዝ ልክ ናችሁ። አሁን አብረን እንጥራቸው። ኑ ወንድሞች በዚህ እህቶች ደግሞ በዚህ አረፍ አረፍ በል። እሺ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እሺ እኔ ሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። በጣም ጥሩ። እኔም ሆነ ተመልካቾች ከራሳችሁ አንደበት እንስማው ብለን ነው። እስቲ ስማችሁን አስተዋውቁን። ካንቺ ልጀምር። ስሜ አርሴማ አለም ይባላል። የክርስትና ስሜ ደግሞ ወለተ ሰማዕት ይባላል። ስሜ አቤም ኩሌ ይባላል። የክርስትና ስሜ ተክለ ዮሐንስ። እሺ ታንቺስ? እኔ ድማዳ እባላለሁ። እሺ አንተስ? ስሜ አናነ ተፈራ ይባላል። የክርስትና ስሜ ወልደ አማኑኤል። እሺ መልካም። አጥቢያ ቤተክርስቲያናችሁ ማን ይባላል? ስሙን የሚነግረኝ። አቡነ ተክለ ሃይማኖት። እንጨምራለን። ቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት፣ ቅዱስ ገብርኤልና አቡነ ሀብተ ማርያም ቤተክርስቲያን። የት አካባቢ እንደሚገኝ ስም ይነግረኝ። ሲግናል ወደታች ወረድ ብሎ ከሲግናል እንጨምራለን። ሌላ ጎንጎሰፈ። ጎበዞች። እስቲ ስለ አቡነ ተክለ ሃይማኖት የምታውቁት ንገሩኝ እስቲ። ስለ አቡነ ተክለ ሃይማኖት ነው የማውቀው። ሁሌ ጊዜ እዛ የአመት የሆኑትን ባህሎች እዛ ያሉትን ታቦቶች እንደሚያወጡ ሁል ጊዜ አውቃለሁ። እኔም እሱ እንዳለው በሁል ጊዜ ታቦት እንደሚያስወጡና በየሰዓቱ በየጊዜው እንደሚጸልዩ በመጸለያ ጊዜያቸውም አንድ እግራቸው እንደተቆረጠ እንጨምራለን። እሺ የስሙን ትርጓሜ ስም ይነግረኝ። አታውቁትም? እሺ ችግር የለም እኔ እነግራችኋለሁ። ተክለ ሃይማኖት ማለት የሃይማኖት ተክል፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። እሺ አጠቃላይ አቡነ ተክለ ሃይማኖት ውልደታቸው ታኅሳስ 24 ከእናታቸው ቅድስት እግዚአብሔር ሐና ከአባታቸው ጸጋ ዘአብ የተወለዱት ሐዲስ ሐዋርያ ብርሃን ዘኢትዮጵያ ተብለው የሚታወቁት ታላቅ አባታችን አቡነ ተክለ ሃይማኖት ነሐሴ 24 በክብር አርፈዋል። እናንተም ልጆች በየአጥቢያችሁ የሚገኙን ቤተክርስቲያን ያሉት ቅዱሳንን ታሪክ በደንብ አድርጋችሁ ማወቅ አለባችሁ። እሺ ጎበዞች። ጻድቅ ለመሆን ምን ያስፈልጋል? እሺ ካንቺ ጀምር። ቅዱስ መሆን እና ሃይማኖታችንን ማወቅ፣ እግዚአብሔርን ማመን። ጻድቅ ለመሆን ክፉ የሆኑ ነገሮች እግዚአብሔርን የማያስደስቱ ነገሮችን ማድረግ የለብንም እና እግዚአብሔር የሚወዳቸውን ነገሮች ማድረግ አለብን። እሺ ጻድቅ ለመሆን ምን ያስፈልጋል? ጻድቅ ለመሆን እግዚአብሔር የማይፈልጋቸውን ነገር አለማድረግ። እሺ ጥሩ። እናንተ ካላችሁትን በተጨማሪ ጻድቅ ለመሆን የእግዚአብሔርን ሕግ ማክበር፣ 10ቱ ትእዛዛትን መፈጸም፣ የእግዚአብሔርን መስማት ማክበር አለብን። እሺ ጎበዞች። ሰንበት ትምህርት ቤት በስንት አመትሽ ገባሽ? 2 አመት። 2 አመትሽ? ጎበዝ። ደስ ብሎሽ ነበር ስትገቢ? ታስቸገሪ ነበር እንዴ? ጎበዝ። እሺ እናንተ ሰንበት ትምህርት ቤት በስንት አመታችሁ ገባችሁ? አንቺ ጀምር። በ6። እንዴት ምንድን ነበር የተሰማሽ ሰንበት ስትገቢ? በጣም ነበር ደስ ያለኝ። ምክንያቱም በዛ ሰዓት ላይ ምንም የእግዚአብሔርን ቃል አላቅም ነበርና በመማር ደስ ብሎኛል።
አንተ በ5 ምን ተሰማ ስገባ ሰንበት ትምህርት ቤት? ደስታ፣ ሁሉም ነገር በቃ ደስ ብሎኛል። ምክንያቱም የእግዚአብሔርን ቃል ማወቅ ስላለብኝ የእግዚአብሔርን ቃል እንዳውቅ ስለሆነ የገባሁት ደስ ብሎኛል። አንተስ በስንት ዓመት ገባ? እኔ የገባሁት በ4 ዓመት። እሺ ምን ተሰማ ስገባ? ስገባ ደስ ስላለኝ ስለማላውቅ ነው የገባሁት። ቅዱስ ማለት ምን ማለት ነው? ካንቺ ልጀምር። ቅዱስ ማለት የተቀደሰ የተባረከና የተባረከ። እሺ አንተ? ቅዱስ ማለት እሷ እንዳለችው የተቀደሰ የተባረከ ማለት ነው። ቅዱስ ማለት የተባረከም የተቀደሰም። እናንተ ካላችሁ በተጨማሪ ቅዱስ ማለት የተመረጠ፣ የተለየ፣ ቅዱስ፣ የተቀደሰ ማለት ነው። እሺ አሁን ደግሞ ወደ ዛሬ ለኔና ለልጆች ምን ታቀርቡልን ነገር አለ? እሺ ምንድነው ታቀርቡልን? የማቀርብላችሁ ግጥም ነው። የግጥሜ ርዕስ ደርሷል ምልክት። ደርሷል ምልክቱ የጌታ መምጣቱ፣ በንስሐ ታደስ ወጣት አዛውንቱ፣ እንድትቆም በቀኙ አምልጠህ ከሳቱ፣ ደርሷል ምልክቱ የጌታ መምጣቱ። እኔ ክርስቶስ ነኝ ብሎ ሰው ሲነሳ፣ የፈጠረኝ ጌታ አምላኩን ሲረሳ፣ ፍቅር ቀዝቅዟል ሰላምም ደብዝዟል፣ የቅንነት መንገድ በክፋት ተይዟል፣ ሕዝብ በሕዝብ ላይ ተባላ እርስ በርሱ፣ ምልክቱ ደርሶ አምላኩን እረሱ፣ መንግስት በመንግስት እየተቧጨቀ፣ ሕዝቡን በሰቀቀን ዘመኑ አለቀ፣ ደርሷል ምልክቱ የጌታ መምጣቱ፣ ረሃብ ቸነፈሩ የምድር መናወጥ፣ ዛሬ ተከስቷል ዘመኑ ሊለወጥ፣ የመሬት መናወጥ ሆኖ በዓለም፣ ምልክት መድረሱን አላስተዋልንም፣ ደርሷል ምልክቱ የአምላክ መምጣቱ። ስለ ጌታ ብሎ ማነው ያልተጣላ፣ በሰይፍ ተቆራርጦ በእሳት ያልተበላ፣ ክርስቲያኑ ሁሉ በሕዝብ ተጣልቶ፣ አብሮ ተቃጠለ ከእሳቱ ገብቶ፣ ደርሷል ምልክቱ የጭንቅ ሰዓቱ፣ ወንድም ከወንድሙ እየተገፋፋ፣ አሳልፎ ሲሰጥ ፈልጎ እንዲጠፋ፣ ብዙ ሐሰተኛ ነቢያት ተነስተው፣ በጠማማ መንገድ ትውልዱን አስተው፣ ኢየሱስ አየሁ የሚልም በርትቷል፣ ደርሷል ምልክቱ የዳግመ ምጽአቱ። አመፀኛ ሰዎች ፍቅርን አቀዝቅዘው፣ ሕዝብን እያባሉ በብሔር ከፋፍለው፣ ምልክቱ ይህ ነው ወንድሜ አስተውል፣ የመዳን ሰዓቱ ዛሬ ነው አሁን ነው፣ ምልክቱ ደርሷል ሰው እንዴት ይረሳል፣ ክርስቶስ ከዚህ ነው ቢላችሁ አትመኑ፣ ከበረሃው አለ ቢላችሁም አታቅኑ፣ ከእልፍኝ ብላችሁ ደግሞም አትመኑ፣ ጸንታችሁ ጠብቁ የመምጫውን ቀኑን፣ ደርሷል ምልክቱ የአምላክ መምጣቱ፣ እርሷ እህቴ እርሱ ወንድሜ፣ ምልክቱ ደርሶ የዳግመ ምጽአቱ፣ ኢየሱስን ፍለጋ በሜዳ ተወጥቶ፣ ንስሐም ግቡ ዘይትም አዘጋጁ፣ ፀሐይ ሳትጨልም ጨረቃ ሳይጠፋ፣ ከዋክብት ሳይረግፍ ምድር ሳትጠፋ፣ እኛም እንቀርባለን ቆመን በወረፋ፣ ይደርሳል ምልክቱ የአምላክ መምጣቱ፣ መልካም የሰሩ ሲቆሙ በቀኙ፣ ክፋትና ኃጢአት በግራ ሲገኙ፣ አንተም ጽድቅ ሰርተህ በቀኝ እንድትውል፣ ምልክቱ ደርሷል ሰዓቱን አስተውል፣ ደርሷል ምልክቱ የጌታ መምጣቱ፣ የፍርድ ሰዓቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ። እሺ ቃልዎትን ያሰማልን። እሺ እህት ሄዶ አሁን ደግሞ የተዘጋጀሽበት ምንድን ነው? መረብና መዝሙሩ። እሺ አቅርቢል። ባርከኒ አባ ማርያም ሳይ በረከተ በእንተ ሰላማ የቅድስት ንያ
የጻድቃን ጻድቃን ከሳቲ ብርሃን ባርከኒ አባ አፍተ ማርያም እንሳ በረከተከ ባርከኒ አባ አፍተ ማርያም እንሳ በረከተከ በይንተ ሰላማ የቅድስት ብርሃነ ጻድቃን ጣይ ከሳቲ ብርሃን። እሺ ዝማሬ መላእክትን ያሰማልን። አሜን። አሁን በጋራ የምታቀርቡልን መዝሙር አለ። ቤተክርስቲያን አንተን ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውን ከቶ ቤተ ክርስቲያን አንተን ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውን ከቶ። እሺ ዝማሬ መላእክትን ያሰማልን። አሜን። እሺ አሁን ደግሞ ወደ ጥያቄዎች እንመለስና በትምህርት ቤት ፈተና አስቀዱኝ ወይም አስኮርጁኝ ብላችሁ ምንድን ነው የምታረጉት? ካንተ ልጀምር። እኔ አላስኮርጅም። ለምን? ምክንያቱም እኔ የራሴን ስራ ነው መስራት የምፈልገው። የራሴ የሰራሁትን ነገር ነው ማግኘት የምፈልገው። እሺ አንቺስ? አላስኮርጅም። ለምን? ምክንያቱም እኔ ያመጣሁት ማርክ ለሱ አይጠቅመውም። ቀጣይም ለብቻ ስንፈተን አስኮርጁኝ ሊል ይችላል። ስለዚህ አላስኮርጅም። እሺ ወንድሜ አንተስ? እኔ አላስኮርጅም። ላለማስኮርጀው ሰዎች ከኔ አይተው ኮርጀው እነሱ እንኳን መልሱን አይቱት እኔ ሌላ መልስ ብሰራ እነሱ እኔም ብደፍነው እነሱም ይደፍናሉ። እሺ መልካም። እሺ ኤዶም የሰው ነገር መውሰድ ጥሩ ነው አይደለም? ለምን? የሚስቀን በቦርሴ ከትቼ ወደ ቤት ያመጡ። እሺ ጎበዝ። መልካም። እሺ ትህትና ማለት ምን ማለት ነው? ካንቺ ልጀምር። ትህትና ማለት የሌለውን ሰው መርዳት። እሺ ትህትና ማለት እያለን እንደሌለን ሆነን ሰዎችን እየረዳን እያገዝን እየተከባበርን መኖር ማለት ነው። እሺ አንተ? ትህትና ማለት የሰው ያለውን ነገር ለሰው አለመስጠት አለማለት እና ትህትና ማለት ከሰው ከሌላ እንኳን ስጡኝ ብትሉ መስጠት። እሺ ለማንኛውም ትህትና ማለት ለታናናሾችም ለታላላቆችም ራስን ዝቅ ማድረግ ማለት ነው። እሺ ትሁት መሆን ለምን ያስፈልጋል? ካንተ ልጀምር። ትሁት መሆን የሚያስፈልገው እግዚአብሔርን ማስቀየም ስለሌለብን እግዚአብሔርን እንዳናስቀይም ትሁት መሆን አለብን። እሺ ትሁት መሆን ማለት በእግዚአብሔር ታሪክም እንደምናገኘው እግዚአብሔር ትሁት ሆኖ አሳይቶናል። ስለዚህ እኛም ሰዎችን ረድተን ትሁት ሆነን ኃጢአት አለመስራት። እሺ ትሁት መሆን ስለምን ያስፈልጋል? ትሁት መሆን የሚያስፈልገው ለሰዎች የሌላቸውን ስንረዳ እግዚአብሔር ይደሰታል። በቃ እግዚአብሔርን ለማስደሰት ትሁት መሆን ያለ። እሺ መልካም። እሺ ኤዶም እግዚአብሔርን ትወጃለሽ? ለምን? አባቴ ስለሆነ። ጎበዝ። እግዚአብሔር እኛን ለሰዎች ሲል ተሰቅሎ አድኖናል አይደለ? ህፃናትን ደግሞ ይወዳል። እሺ መልካም። አንተስ ትሁት መሆን ለምን ያስፈልጋል? ትሁት መሆን ማለት ለእግዚአብሔር ማስደሰትና ቅድም ትህትና ማለት ለትልቅም ለትንሽም ራስን ዝቅ ማድረግ ነው ብለናል አይደለ? ስለዚህ ስድብ መሳደብ ጥሩ አይደለም። እሺ ሌላ ጊዜ እንዳትሳደብ። እሺ እናንተ በየቤታችሁ ያላችሁ ልጆች ስድብ መሳደብ የአንደበት ኃጢአት በመሆኑ ምክንያት እንዳትሳደቡ። እሺ ትሁትም ሁኑ ጎበዞች። እሺ ስታድጉ ምን መሆን እንደምትፈልጉ ንገሩኝ እስቲ። ካንቺ ልጀምር። ሳድግ መሆን ፈልገው በቤተ ክርስቲያኑ ወይም በሃይማኖቱ ዘማሪ መሆን ፈልጋለሁ።
በዓለማዊ ደግሞ ተዋናይ መሆን እፈልጋለሁ። እኔ በመንፈሳዊ ዲያቆን ወይም ቄስ ለመሆን እሞክራለሁ። በዓለማዊ ደግሞ ለኳስ። እሺ ኤዶም ስታድጊ ምን መሆን ነው የምትፈልጊው? እሺ ሌላ ጊዜ ትነግሪናለሽ። አንተ ስታድግ ምን መሆን ነው የምትፈልገው? በዘመናዊ ሳድግ መሆኑ መዝሙር ዘማሪና በባህላዊ ደግሞ ወይ ዲያቆን ወይ ጳጳስ። እሺ መልካም። ከሴቶች ቅድስት ከወንዶች ደግሞ ቅዱስ መሆን የሚፈልጋለ? እሺ ቅድስት መሆን እፈልጋለሁ። እንደማን? እንደ ቅድስት አርሴማ። ለምን እሷ መረጥሽ? የተወለድኩት የካቲት 6 ነው እና ስሜም አርሴማ ነው። አርሴማን በጣም ወዳታለሁ እና የምላትን ቶሎ ትሰማኛለች፣ የምጸልየውን ቶሎ ትሰማኛለች። መልካም። አንተስ ቅዱስ መሆን ትፈልጋለህ? ልክ እንደማን? እንደ ቅዱስ ገብርኤል። ለምን እሱን መረጥክ? ምክንያቱም እኔ ብዙ ሰዎችን ለማስደሰት አብስሬ ለማስደሰት ምስራች ነግሬ ለማስደሰት ስለምፈልግ። ለማንኛውም ነው ያልኩት ከቅዱሳን ጻድቃንና ሰማዕታት እንጂ መላእክት ረቂቃን በመሆናቸው መላእክት መሆን አይቻልም። ሌላ መሆን ትፈልጋለህ? እሺ መልካም። አሁን ደግሞ ወደ እናንተ ሰንበት ትምህርት ቤት እንምጣ አይደለ? የሰንበት ትምህርት ቤታችሁ ለልጆች ምን ያስተምራል? እኔ የምማረው በ3ኛ ክፍል ነው። በ3ኛ ክፍል እስካሁን በተማርኩት 4 ትምህርቶችን አይቻለሁ። ስርዓተ ቤተ ክርስቲያን፣ ትምህርተ ሃይማኖት፣ የመጽሐፍ ቅዱስ ጥናትና የቤተ ክርስቲያን ታሪክን አይቻለሁ። እሺ የሚጨምራለ? የለም ሁላችንም እንደዛ። እሺ ሰንበት ትምህርት ቤታችሁ አሁን የነገራችሁኝን ትምህርቶች አስተምሯችኋል አይደለ? ምን አወቃችሁ? እኔ በትምህርተ ሃይማኖት ስለ ነገረ ክርስቶስና ስለ ነገረ ማርያም አውቄያለሁ። እሺ አንተስ? በቤተ ክርስቲያን ታሪክ ነው የተማርኩት። የጻድቃንን ታሪክ የቤተ ክርስቲያንን ታሪክ ነው። እሺ ኤዶም ሰንበት ትምህርት ቤት ሄደሽ ምን ተማርሽ? የጻድቃን መዝሙር። እሺ መልካም። አንተስ ወንድም? ሰንበት ትምህርት ቤት ትህትና ማለት ስለተማርኩኝ። እሺ መልካም። ሰንበት ትምህርት ቤት ባትማሩ ምን ችግር አለው? ካንተ ልጀምር። ሰንበት ትምህርት ቤት ባንማር የእግዚአብሔርን ቃል አናውቅም። እኛም እግዚአብሔር የማይወደው ነገር እግዚአብሔር የማይወደው ነገር ቤተክርስቲያን አለመምጣት አንዱ ስለሆነ ቤተክርስቲያን መተን ሳንመጣ ሰንበት ካልተማርን እግዚአብሔርን አናስደስትም። እሺ መልካም። ሰንበት ካልተማርን የሚያስከትለው ችግር እግዚአብሔርን ላናቅ እንችላለን፣ ቤተክርስቲያንንም ላናቃት እንችላለን። ስለዚህ እግዚአብሔርን የማያስደስቱ ተግባራቶችን ልንከውን እንችላለን። እሺ አንተስ? ሰንበት ትምህርት ቤት ባትማር አንተ ምን ችግር አለው? እግዚአብሔርን እንረሳለሁ ወይ ቤተክርስቲያን እንዳመጣል። እሺ መልካም። እሺ ኤዶም እመቤታችን ማናት? ቅድስት ማርያም። ቅድስት ማርያም ታውቂያታለሽ? ተወጃታለሽ? እሺ የማን እናት ናት? እሺ ጎበዝ። አሁን ደግሞ ያላቀረባችሁልን አለ? ያላቀረባችሁልን? እሺ ስቤቤም ጎላ ይባላል። እድሜ 8 ነው። የመጣሁት ከቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት ከሳቴ ብርሃን ሰንበት ትምህርት ቤት ነው። ይዤላችሁ የመጣሁት የማክሰኞ የመጀመሪያውን ክፍል ነው። አክሊለ ምክህነ ወቀዳሚ ተመዳኒ ነው መሰረተ ንጽህነ ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃል ዘኮነ ሰባ በእንተ መድኃኒትነ እምድኅረ ኮነ ሰባ ጥዩቅ አምላክ ፍጹም ውእቱ ወበእንተዝ ወለደቶን ዘድንግል የቲ መንክር ኃይል ወሊዶታ ዘይት ነገር ሰአሊ ለነ ቅድስት። እሺ ስሜን ተፈራ ይባላል። የመጣው ከቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት ከሳቴ ብርሃን ሰንበት ትምህርት ቤት ነው። አሁን ማቀርብላችሁ
የሰኞን የመጀመሪያውንና ሁለተኛው ፈቀደ በስጋም ድንግል ጀንበረ ዝራብሲ ዋዳነነ ለሔዋን ተሳታ ከሲ ፋታ ላሊያ እግዚአብሔር እንዘይ ብዙ ለማመቂ ወለጣሪክ ሰምረ ልባ በፍቅራሰብ ዋጋዛ ሳሊ ለነ ቅድስት ሰረቀ በስጋም ድንግል ጀንበረ ዝራብሲ ዋዳነነ ለሔዋን ተሳታ ከሲ ፋታ ላሊያ እግዚአብሔር እንዘይ ብዙ ለማመቂ ወለጣሪክ ሰምረ ልባ በፍቅራሰብ ዋጋዛ ሳሊ ለነ ቅድስት። እሺ ቃለ ሕይወትን ያሰማልን። እሺ በመጨረሻም ሰንበት ትምህርት ቤት ለማይማሩ ተማሪዎች እንዲማሩ ለሚማሩ ደግሞ በርትተው እንዲቀጥሉ የምታስተላልፉት መልእክት ካለ አቅርቡልን። ካንቺ ጀምር። ሰንበት ለማይማሩት ሰንበት ገብታችሁ ብትማሩ የእግዚአብሔርን ቃል በደንብ ታውቃላችሁ ብዬ ልመክራችሁ እችላለሁ። ሰንበት ለምትማሩት ደግሞ ባታቋርጡና የእግዚአብሔርን ቃል ቀጥላችሁ ጎበዝ ሆናችሁ በሰንበቱን ትምህርት እንድትማሩ። ሰንበት ማትማሩ ቤታችሁ ቁጭ ብላችሁ ምንም ስለማሰሩ የእግዚአብሔር ቤታችሁ የምታባክኑትን ጊዜ የእግዚአብሔር ቤት ሄዳችሁ ጊዜያችሁን ብታሳልፉና ሰንበት ብትማሩ የእግዚአብሔርን ቃል ብታውቁ ይሻላል እና ለሚማሩ ደግሞ በትታችሁ እንድትቀጥሉና እንዳታቋርጡ ያላወቃችሁትንም እንድታውቁ እመክራለሁ። እሺ ኤዶም ልጆች ቤተክርስቲያን እንዲመጡ ንገሪልን እስቲ። ልጆች እናኒ በክርስቶስ ምጡ። እሺ መልካም። አንተስ? እንደ ሰንበት እንደማይማሩት ቤትም እንደሰራላችሁ ብዬ እንዲማሩ ማድረግ እና ሰንበት የሚማሩት ደግሞ ማታውቁትን እንድታውቁ ተማሩ፣ እንዳትቆርጡ እላለሁ። እሺ ቃለ ሕይወትን ያሰማልን። እሺ እንግዲህ ተመልካቾቻችን ዛሬ ከከሳቴ ብርሃን ሰንበት ተማሪዎች ጋር የነበረን ቆይታ ይህን ይመስል ነበረ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የከሳቴ ብርሃን ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን።